ይትባረክ እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ ቅዱስ ወይምላእ ስብሐቲሁ ኩሎ ምድረ ለይኩን። እሺ ይሄ እንግዲህ ክፍል 2 ሰዓታት ነው። ጸልዩን ሾርት ቪዲዮ ላይ ፖስት አደርግላችኋለሁ። ምክንያቱም ለቲክቶክ የሰራው ስላለ እሱን እንትን ብዬ ፖስት አደርግላችኋለሁ ማለት ነው። ስለዚህ ምክንያቱም ጸልዩ ታልፏል የሚል ስለሚኖር ነው። እና እንግዲህ ይሄ ክፍል 2 ነው። አሁን ሰዓታት ምን ያህል ከባድ እንደሆነ ሰዓታት ላይ እነኒ እነተዘከር እነ ይወድስዋ ሌላ ከባድ ዜማ አለመኖሩን ትረዳላችሁ። አሁን እነዚህ ምልክት ሥርዓተ ቅዳሴ የተማርነው ነው። ይኸው ጠጠ፣ አጥመቀ፣ ድፋት፣ ደረት ዝም ብለን አይደለም ድፋት ደረት የምንለው አንብር ደረት ይኸው ድፋት ደረት እያደረገ ቡበይ በራ ፈጻሜ ማይበራ ዮሴፍ ወሰጠጠ የሚል ተምረናል። አጥመቀ ይሄ እያለ ነገር ግን ይሄ ወሰጠጠ የሚለው እዚህ ጋር ይኸው ጨት መጨረሻ ጋር ያዞራል ማለት ነው። ስለሚያዞር ነው እንጂ ወሰጠጠ ምንም የተለየ ነገር የለም። ስለዚህ ይሄ ክፍል 2 ነው። እንዲያው ምን ያህል ቀላል እንደሆነ እንድትረዱት ነው እግር መንገዳቸውን። ኦኬ እንዴት ነው ያልኩት? እንግዲህ ለምሳሌ እንዴት ነው ያልኩት? ይሄው ደረት አለች እዚች ጋር ይትባረክ መጨረሻ ጋር እንትን ይላል ይጭረት ይትባረክ ሁለት ዶት ምልክት ረክርክ ይባላሉ ብለናል። እነዚህ ሁሉ ሥርዓተ ቅዳሴ የተማርነው ነው። ሁለት ረክርክ ምልክት እግዚአብሔር አጥመቀ አምላክ ጭረቷ አምላክ ወደ ላይ ይጭራለች ይጭራ አምላክ እስራኤል ማለት እንችላለን ማለት ነው። ከሳቴ ብርሃን ማለት ነው። ዘገብረ አብይ ዘገብረ ከማጥብኡ ሰዓታት ላይ ሥርዓተ ቅዳሴ ተምረናል። አብየ አነኒ ማለት ነው። አነኒ ወዳቂ ነው። ወመንክረ ባሕቲቱ ደመና ልብሳ በአማን ወልድ ቅዱስ ሥርዓተ ቅዳሴ ላይ የተማርነው ደመና ልብሳ ወይትባረክ ወይ ጠበለል ማለት ነው። ስመስ ደረታለች ስመ ስብሐቲሁ እዚህ ጋር ቅዱስ ቅዱስ ወይምላእ ቡበይ ስብሐቲሁ ፈጻሜ የማይበራ በራ ማለት ፈጻሜ የማይበራ ማለት ነው። ኩሎ ምድረ ዮሴፍ ለይኩን ስለ ትንሽ ደፋ ያርቋል ማለት። ስለዚህ ይሄ ሰዓታት መቼ ነው የሚባለው? እንግዲህ ታውቃላችሁ ገብረ ሌሊት ምናምን ይባላል። ይሄ ሌሊት የሚባለው በአብዛኛው ይሄንኛው እንግዲህ አባቶች ካህናት በግራና በቀኝ አንዱ ይሄን ሲል ግማሹ እየተመላለሰ እንደ ሥርዓተ ቅዳሴ ራሱን የቻለ ሥርዓት አለው ይባላል ማለት ነው። ይሄ ሰዓታት ነው። ስለዚህ ምንድነው ከምሰራው ቪዲዮ ምንድነው የምትረዱት? ሥርዓተ ቅዳሴው ያልቃል። ሥርዓተ ቅዳሴ ክፍል 19 ደርሻለሁ። ሰዓታት ደግሞ ገና ክፍል 2 መጀመሪያ ነው። ጸልዩ ግን ድጋሚ ከእንትን ከምል ብዬ የሰራው ስላለ እሱን ጸልዩን የብቻ
የብቻ እዚህ ጋር ምክንያቱም ቻሌንጅ ዜማ ስለሆነች ጸልዩን ለብቻ ፖስት አደርግላችኋለሁ ማለት ነው። ክፍል 2 ነው አብሬ ፖስት አደርጋለሁ። ሾርት ቪዲዮ ጋር እየገባችሁ ማየት ትችላላችሁ። ሾርት ቪዲዮ ጋር ፖስት አድርጓለሁ አብሬ ማለት ነው። ስለዚህ ላጠቃለው እንዴት ነው ያልኩት? ይትባረክ እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ ቅዱስ ወይምላ ስብሐቲሁ ኩሎ ምድረ ለይኩን ምልክቶች እነዚህ ናቸው። ወስብሐት ለእግዚአብሔር።